አይዞሽ በመባል ፋንታ በትራስ አፈነው አስገድዶ ደፈረኝ። ይሄ በጣም ያማል። ነገር ግን ክሱን እንድታቆም ያደረጓት የቤተ ክርስቲያን አገልጋዮች ናቸው። በጣም የሚታወቁ አባቶች ናቸው ነው ያለችው። ማሮ ከተፓሊ ከማና ነው ሶሎ ሱቱቱቱቱሩ ቱንቱንቱን ጠንጠንጣ ቁጣቁጣ ቁጣ 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 ኩቻኒያ ማሶካ ኩቻኒያ ለማንዶ ሰ እርግጠኛ ነኝ ይህ ሰው ወይ አእምሮ ችግር አለበት ወይ ደግሞ ኃይለኛ አጋንንት ተዋርሶታል። እንዴት እኔን ለዝሙት ብቻ ፈልገህ መጽሐፍ ቅዱስ ትጠቅስልኛለህ? ኢየሱስ ክርስቶስ እንዴት ነው በ100 ብር ልንለካው የምንችለው? ኢየሱስ ክርስቶስ እንዴት ነው በ500 ብር በ1000 ብር ልንለካው የምንችለው? መድኃኒዓለም በተክሊል አግብቶ ቅስና ተቀብለው አሁን የቤተ ክርስቲያን አስተዳዳሪ የማይኖሩበትን ህይወት ነው የሚሰብኩት። የማይኖሩበትን ህይወት ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናሌ ተከታታዮች ዛሬም ተገናኝተናል በእግዚአብሔር ፍቃድ። እንግዲህ ለዛሬ ከወትሮ ለየት ባለ መልኩ ወቅታዊ የሆኑ የተለያዩ መረጃዎችን ነው ይዤ የቀረብኩት። እጅግ አነጋጋሪ የሆኑ መረጃዎች ናቸው። እነዚህ መረጃዎች ውስጥ እንግዲህ የ666 አባል ነበርኩ የምትሏን እህት የሰቆቃ ድምፅ እንሰማለን። እንዲሁም ደግሞ ብዙዎቻችሁ እንደምታስታውሱት በተለይ አሁንም ድረስ የመምህር ወይም ደግሞ ቀሲስ ደበበ እስጢፋኖስ ጉዳይ አየሩን ተቆጣጥሮት አለ። በዛ ላይ ምላችሁ ነገር ይኖረኛል። አብዱ ፕሮፌሽናል ነብይንም እንመለከታለን። ኤአይ ለአጭበርባሪዎች በተለይም ደግሞ ለአጭበርባሪ ዩቲዩበሮች የፈጠረውን መንገድ ምን እንደሆነ የምንመለከት ይሆናል። ተወዳጁ አርቲስት ዳዊት አለማየሁ ከፍጹም አስፋው ጋር ባደረገው ቃለ ምልልስ እጅግ የሚገርም ህይወቱን ነግሮናል። ስለሱም እምላችሁ ነገር ይኖረኛል። እንዲሁም ደግሞ መምህር ደረጀ ነጋሽ ዘወይንዬ ሆስፒታል ገብተዋል። እሱንም በተመለከተ ምነግራችሁ መረጃ ይኖረኛል። ስለዚህ ከፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትሆኑ እምጋብዘው በታላቅ አክብሮት ነው። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ጃንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅነን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ። ወደ መሪያው መረጃ ነው የማልፈው እና እንግዲህ ይህ መረጃ በእርግጥ ከተለቀቀ የተወሰኑ ጊዜያትን አሳልፏል። ረዘም ያለ ጊዜ ሆኖታል ከተለቀቀ። ነገር ግን እጅግ በጣም አስገራሚ የሆኑ ደጋግሜ ሳየው አስገራሚ የሆኑ ነጥቦች ችላ ሊባሉ የማይገባቸውን ነጥቦች እና መልእክቶች እዛ ውስጥ ስላየው ነው እንደገና ሰዎችን ለማንቃት ለማስታወስ ይህንን ቪዲዮ ለእናንተ ይዤ የቀረብኩትና የጥልቁ ጨለማ ወይም 666 ኢሉሚናቲ የምንለው አባል ነበር ማለት ነው። እና ያው ከዛ በኋላ የውጭ ፕሮሰስ ለኔ ጀመረልኝ ምናምን አማራጭ ስላልነበረኝ ከኔም አልፌ ያው ፈጣሪን ለመካድ ተገደድኩኝ ማለት ነው። እና ያም በሚሆንበት ጊዜ እኔ ጥልቅ ብዬ አይደለም የገባሁት። ያው እሱ የሚለኝን ነገር ብቻ ነበር የምስማማ የነበረው። ከዛ ሰርተፊኬት ምናምን አሰርቶልኝ ምናምን በቃ ሙሉ ነገር ጨርሶልኛል። ሰርተፊኬት ማለት እዚህ አባል ውስጥ ስትገባ የሚሰጥ ሰርተፊኬት አለ። ይህች እህት የምትጠቅሰው ነገር አለ። ያ ነገር በደንብ ላደመጠውና በደንብ ልብ ብሎ ለተመለከተው የሚናገረው መልእክት አለ። ትልቅም ማስጠንቀቂያ ነውና እንግዲህ ይህች እህት ከተዋወቀችው ሰው እንግዲህ ፍቅረኛዋ ይመስለኛል ያልኩት ለምንድን ነው?
የተቆረጠ የቲክቶክ ቪዲዮ ነው ያገኘሁት እና ፕሮሰስ ጀምሮልኝ ነበር ወደ ውጭ ሊወስደኝ ከምትለው ነገር ላይ እርግጠኛ የሚሆንኩት ምንድነው ከእሱ ጋር በነበራት ግንኙነት እንዳረገዘች እና በ6 ወሯ ግን እንዳስወረደችም ተናግራለች እና ፍቅረኛዋ ነው ብዬ በእርግጠኝነት እንድደመድም ያደረገኝ ያ ነው። ከዛ ከእሱ ጋር የመጨረሻችን የሆነው ምንድን ነው? በመሀል አብረን እያለን እርግዝና ተፈጠረ ከእሱ ጋር። ከዛ ልክ እርግዝናው ልክ 6 ወር እንደሆነ ምንድን ነው ያደረገው? የእኔ ልጅ ተገበረ ማለት ነው። በምንድን ነው የሚገበረው? የሆነ በማላውቀው መንገድ መልኩ መርፌ ወቅቶኝ ጉድቻ እንዲፈጠር ካደረጉ በኋላ ደሙን ነው ማለት ነው የሚገብሩት። ካወኩኝ በኋላ ከነበረበት አካባቢም ጠፋሁኝ። ሌላ ሀገር በአጋጣሚ መጣሁኝ እና እዚህ ስቅ ብዬ እየሰራሁኝ ነው ግን እና እንግዲህ ይህ ጓደኛዋ በሱ ግፊት ይች ልጅ ፈጣሪዋን ክዳ ወደ 666 የኢሉምናቲ ማህበር የጨለማው ኃይላት ማህበር እንደገባች ነው የምትናገረው እና ሙሉ በሙሉ የእሱን ያህል ጠልቄ ባልገባም ያው በሱ ግፊት ግን ፈጣሪን ክጄ ነበረ የሚል የጸጸት ንግግር ስትናገር ሰምተናታል እና ከገባች በኋላ ባጋጠማት ነገር በጣም እንደተበሳጨ በጣም ጸጸት እንደተሰማት የመንፈስ ስብራት እንደደረሰባትም ከንግግሯ ከስሜቷ መረዳት ይቻላል። አንድ ያለኝ ተስፋ የነበረው ፈጣሪ ነበር ማለት የኔም ብለብሶ ስላልነበር ፈጣሪን እንደ ጓደኛ ነበር ማውራው ልክ አበቃ። በዚህ ምክንያት ከፈጣሪ ጋር ተራራኩኝ። የሆነ ነገር ሲፈጠር ራሱ በቃ አሁን ላይ እንዴት ነው ጸሎት ለማድረግ ራሱ በቃ በጣም ነው የሚደብረኝ። እሳቀቃለሁ ምስለ ስዕል ራሱ ለማየት ማለት ነው። እና ከዚህ አባል ውስጥ እኔ በማላውቅበት መንገድ ነው ሰርተፊኬት ሆና ተሰርቶ የጠበቀኝ። እንግዲህ አስገድደኝ ነበር። አንድ አይንሽን ሸፍነሽ ፎቶ መነሳት አለብሽ ምናምን ይለኝ ነበር፣ ያነሳኝ ነበር እና ብዙ ነገሮችን ይነግረኝ ነበር። በዚህ አጋጣሚ ኢትዮጵያ ውስጥ በጣም እንደዚህ የምናስባት ኢትዮጵያ አይደለችም አሁን ላይ ያለችው። ብዙ ነገር ይነግረኝ ነበረ። ቤተክርስቲያን ውስጥ ራሱ ሲምቦል ምናምን በድብቅ ገብተው እንደሚያስቀምጡ ምናምን ሰርተፊኬት ተዘጋጅቶላት እንደነበረ ሰርተፊኬት ከተዘጋጀላት በኋላም እዛ ማህበር ውስጥ ከገባች በኋላ አንድ አይኗን ይዛ ፎቶ እንድትነሳ ጓደኛዋ ወይም ደግሞ ፍቅረኛዋ ያስገድዳት እንደነበር ተናግራለች። እንግዲህ ይሄ በተለይ ደግሞ የሚስጥር ማህበራት የሉም ብለው ለሚሟገቱ ሰዎች አይነተኛ ማስረጃ ይሆናል ብዬ አምናለሁ ገምታለሁ። እና ስለ ሚስጥር ማህበራት ወይም ደግሞ ስለ ኢሉሚናቲ ብቻ ሳይሆን ስለ አጠቃላይ ስለነ ፍሪሜሰንስ ስለነ ስካላ ኤንድ ቦንስ እና ሌሎችም ስለነ ቢልድበርግ መናገር ከጀመርን ውለን አድረናል። ስለ ሴራቸው መተንተን ከጀመርን ብዙ ዘመናት ተቆጥረዋል። ነገር ግን የነቃ ነቅቷል፣ ያልነቃ ደግሞ አሁንም በድንዛዜ መንገድ ላይ እየሄደ ነው። ስለዚህ እንደዚህ አይነት ሰዎች ማገዶ ይጨርሳሉ እንጂ መብሰላቸው አይቀርም ብዬ ነው ማምነው። ወደ እህታችን ስንመለስ እንግዲህ ስትናገር እንደምንሰማት እዛ ውስጥ ከገባች በኋላ ፈጣሪዋን ከካደች በኋላ ስለ አድነው ፊት እንኳን ቆማ መመልከት ትሳቀቅ እንደነበረ ነው የተናገረችው። እና እዚህ እምነት ውስጥ ከገባች በኋላ ብዙ ነገሮችን ሚስ አድርጋለች። በዋናነት ግን ራሷን ማንነቷን ነው ያጣችው። በሰው ግፊት ነው የገባችው፣ በፍቅረኛዋ ግፊት ነው የገባችው። እዛ ከገባች በኋላ አንደኛ ፈጣሪዋን ክዳለች፣ ሁለተኛ ደግሞ ግንኙነት ካደረጉ በኋላ 6 ወር ላይ የተረገዘው ልጅ እንዲወርድ በመርፌ እንዲወርድ ከተደረገ በኋላ ግብር እንደሆነ፣ ስለዚህ ከውርጃዋ በኋላ የተገበረው ደም የልጄ ደም ግብር እንደሆነ አውቅ ያለው ነው ያለችው። ስለዚህ የጨለማው ማህበር ውስጥ የገባ ሰው የሚጠብቀው ይሄ ነው። ከዚህ ውጭ ምንም ሊጠብቀው አይችልም። ስለዚህ ሴጣንን የተከተለ ሴጣንን አምነው የተቀበለ ሰው ህይወቱ በጭንቀት የተሞላ እንቅልፍ የሌለው እንደሆነ ከዚች እህት ምስክርነት
መረዳት ይቻላል። በነገራችን ላይ ግን በጣም የገረመኝን ነገርና ይህንን መርሃ ግብር እንድሰራ በተለይ ይህንን 6 ነበርኩ ያለችውን የህዝብ ምስክርነት ከሰማሁ በኋላ በጣም ተች ያደረገኝን ሀሳብ ልንገራችሁ። ምንድን ነው ያለችው? እንግዲህ እሱ ይነግራት ከነበረው ላይ ተነስታ ማለት ነው የተናገረችው ነገር አለ እና አሁን የምናውቃት ኢትዮጵያ ብዙ ሰው አሁን የሚያውቃት ኢትዮጵያ ሰው እንደሚያስባት አይደለችም ያለችው። ውስጥ ለውስጥ በህቡ ብዙ ነገር እየተሰራባት ነው። እንደውም ይላታል ፍቅረኛዋ ሲነግራት፣ እንደውም በሚስጥር ቤተክርስቲያናት ውስጥ ገብተን የተለያዩ ሲምቦሎችን እናስቀምጣለን። የተለያዩ ሲምቦሎችን ሲል እንግዲህ ኢሉሚናቲ የሰይጣን አምልኮ ምልክቶች የሆኑ ምልክቶችን ነው ቤተክርስቲያን ውስጥ የሚያስገቡት። አሁን እዚህ ላይ በጣም ራስ ምታት የሆነብኝ ነገር ምንድን ነው? እነዚህ ሰዎች ምልክቶቹን ይዘው ሰርገው ገብተው ቤተክርስቲያኑ ሲያስቀምጡ ቤተክርስቲያኑ ያሉ ሰዎች አይመለከቷቸውም፣ አያዋቸውም። በምን ያህል አይነት ሰዓት ውስጥ ነው የሚገቡት? እና ይሄ ብዙ ነገር እንድንፈትሽ ያደርገናል። እነዚህ ሰዎች በተለይ ደግሞ የ6 አባላት እንዴት አድርገው በእግዚአብሔር ቤተ መቅደስ ሰርገው መግባት እንዳሉበት ያውቁታል። ከጄሱሶች ተምረዋል፣ ከኢሉሚናቲ የምስጢር ማህበራት ተምረዋል፣ ከፍሬመሰንሶች ተምረዋል። እነዚህ ሰዎች እንዴት አድርገው ሰርገው መግባት እንዳለባቸው ስለነሱ የተጻፉ ታሪኮችን ብታነቡ እውነቱን ታገኙታላችሁ። እና ይሄ አሁን ኢትዮጵያ ውስጥም እየሆነ ነው፣ ይቺት እንደምትናገረው ማለት ነው። እና ጓደኛዋ እንደነገራት፣ ስለዚህ እንግዲህ ምልክቶችን የሰይጣን አምልኮ ምልክቶችን ቤተክርስቲያን ውስጥ ገብተው ማስቀመጥ ድረስ ከደረሱ ይሄ ይፋ ስለወጣ ነው እንጂ ምናልባት ይፋ ያልወጣ ብዙ የሰሩት ወንጀል ብዙ የሰሩት ክህደት ሊኖር ይችላል። እና አሁን እየተመለከትን ያለ ነው በቤተክርስቲያን ላይ የደረሰ ያለው ነገር፣ በቤተክርስቲያን አባቶች ላይ እየተፈጸመ ያለው ነገር ዝም ብሎ በድንገት የተፈጸመ ነው ብዬ ማመን ይከብደኛል። በተለይ በዚህ ጉዳይ ላይ እንደሚሰራ ሰው ማለት ነው። ስለዚህ በዓላማና በእቅድ የሚንቀሳቀሱ ግለሰቦች ይኖራሉ ከጀርባ ሆነው። እንግዲህ ውጭ ጸሐፊዎች እንደሚሉት እነ ዴቪድ አይክ እንደሚሉት ቢዮንድ ዘ ከርቴን የሚሉት ነገር ከመጋረጃው ጀርባ ያሉ ሰዎች አሉ። የቤተክርስቲያን አባቶች እንዲገደሉ ምንም ጥፋት የሌለባቸው። እንግዲህ በቅርቡ እንኳን ዝቋላ አቦ ላይ የሆነውን ነገር ታውቃላችሁ። የቤተክርስቲያን አባቶች ተገድለዋል በግፍ። የተሰጠው ምክንያት አጥጋቢ ባይሆንም እንግዲህ እሱን ወደፊት እግዚአብሔር የሚያወጣው እውነት ነው የሚሆነው። ነገር ግን ቤተክርስቲያን በአንድም በሌላም መልኩ ከየተለያየ አቅጣጫ ጥቃት እየደረሰባት ነው። አንደኛው እንደዚህ አይነት ምንም የማያውቁ ከእግዚአብሔር ጋር ብቻ የሚነጋገሩ የእምነት አባቶችን ሆን ብሎ መግደል፣ ቤተክርስቲያንን ማቃጠል፣ አማኙን ፍርሃት ውስጥ መክተት አንደኛው ስትራቴጂያቸው ወይም ደግሞ እቅዳቸው ነው። ሌላው ደግሞ እቺት እንደመሰከረችው በእነሱ ሰዎች አማካኝነት የ66 እምነት ተከታይ በሆኑ ሰዎች አማካኝነት ወደ እኛ ቤተክርስቲያን የእምነት ተቋማት ውስጥ በመግባት በስውር የኢሉሚናቲ ምልክቶችን ወይም ደግሞ የሰይጣን አምልኮ ምልክቶችን ማስቀመጥ ነው። እና ይሄ እንደ ቀላል ሊታይ አይገባም። እጅግ በጣም ጊዜ ሳይሰጠው መፍትሄ የሚፈልግ ጉዳይ ስለሆነ የቤተክርስቲያን ልጆች አይ ቲንክ በአንድነት መቆም ያለብን ጊዜ አሁን ይመስለኛል። አለበለዚያ ከዚህ በላይ ጥፋት ይመጣል በክርስቲያን ላይ። እሱም ብቻም አይደለም። እጅግ በጣም የሚያሳዝነው ግን ይህ ሁሉ ነገር እየሆነ በሚዲያ እየተነገረ በአይናቸው እየተመለከቱ የቤተክርስቲያን አባቶች ዝምታን መምረጣቸው ያስተዛዝባል። ምንድን ነው እየሆነ ያለው በቤተክርስቲያን ውስጥ? ለምንድን ነው የእምነት አባቶች ዝምታን የመረጡት? ከዚህ ቀደም ጥቁር ለብሳችሁ ውጡ፣ ድምፃችሁን አሰሙ ሲሉ የነበሩት ለዚህ ነው ወይ? የራስ ጥቅም ሲነካ ጥቁር ልበሱ እየተባለ በቤተክርስቲያን ላይ ግን እውነተኛ የሆነ ጥፋት ሲመጣ ዝምታን መምረጥ ከነሱ ጀርባ ያለውንም ነገር እንድንጠረጥር ምክንያት ይሆነናል። እና በተለያየ አቅጣጫ በግልጽም በስውርም በቤተክርስቲያን ላይ ከፍተኛ ጥቃት እየተከፈተ ነው እና እዚህ ላይ የተዋህዶ ልጆች በዝምታ ልናልፈው አይገባም የሚለውም መልክቴ ነው። እንግዲህ ወደ ቀጣዩ መረጃ ስናልፍ የምናገኘው ምንድን ነው? የመምህር ወይም ደግሞ ቀሲስ ደበበ እስጢፋኖስን ጉዳይ ነው። እንግዲህ ይህንን መረጃ ለመጀመሪያ ጊዜ ሸገር ኢንፎ ላይ ቀርባ ይፋ ያወጣችው በጣም የምንወዳት ብዙዎቻችን የምናውቃት ጸባይ መልካሟ
ዘማሪት ዮርዳኖስ ደረጀ ነች እና በጣም የሚያስደነግጥ መረጃ ነበረ የተናገረችው። በ16 ዓመቷ እንደተደፈረች የልጅ እናት እንደሆነች እና ከዛ በኋላ በርካታ መከራዎችን እንዳስተናገደች ተናግራለች። እና ከባድ እንቅልፍ ጥሎኝ ነበር። በኋላ ላይ ሌሊት ያላሰብኩት እንቅስቃሴ ነበረ፣ ድንጋጤ ነበረ። አንደኛው መምህር ወደ ተኛውበት አልጋ ላይ መጣ። ለአገልግሎት ከሄዱት መካከል ያዘጋጀው ሳይሆን የቤቱ ባለቤትና አንደኛው መምህር ሳይሆን አንደኛው መምህር ቀሲስ ደበበ እስጢፋኖስ ይባላል እና ወደ ተኛውበት አልጋ መጣ። ከዛ እንዲህ ሲነካኝ ምንድነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ነው ያፈነኝ። በትራስ ነው ያፈነኝ። እዛው ክፍል ውስጥ ሌሎች ሰዎች አሉ እና በዛ ድካም፣ በዛ ህመም፣ በዛ ድንጋጤ ውስጥ ሌላ ከባድ ደግሞ በቀል ማለት ነው። ከባድ በቀል ለኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትርፎኝ አይዞሽ በመባል ፋንታ በትራስ አፍኖ አስገድዶ ደፈረኝ። ይሄ በጣም ያማል። ይሄንን አፍና የቆየችውን እውነት እንግዲህ በቅርቡ በተነገርኳችሁ ሚዲያ አማካይነት ይፋ አድርገዋለች እና አጠቃላይ የደረሰባትን ዝርዝር ታሪክ ነው የተናገረችው። እና እንግዲህ የሄደችው በጣም በሚገርም ሁኔታ ለአገልግሎት ነበረ። የመኪና አደጋ ደርሶ ከመኪና አደጋ ተርፋ ሌሎች ሲሞቱ እሷ እግዚአብሔር ጣልቃ ገብነት እንግዲህ በህይወት እንድትቆይ ተፈቅዶላት ያንን ሁሉ መንገድ ተጉዛ ከሄደችም በኋላ ያጋጠማት ነገር በጣም አስቀያሚ ነበረ። ስለዚህ እዛ ከገባች በኋላ የተጠቀሰው ግለሰብ ወይም ደግሞ ቀሲስ መምህር ደበበ እስጢፋኖስ የተባለው ግለሰብ ከሌሎች ተባባሪዎች ጋር አፏን ካፈኗት ተባባሪዎች ጋር በትራስ አፍነው አስገድዶ እንደደፈራት ነው የተናገረችው። ይሄ በጣም አስቀያሚ ነውር የሆነ ስራ እንደሆነ መናገር አያስፈልግም። ብንፈራገጥም ያው ሴት ልጅ የምትጠቀመውን ነገር ኃይል ተጠቀምኩኝ በሰዓቱ። ያን ሁሉ ባደርግም ግን አቅም ስላነሰኝ እሱን መጋፋት አልቻልኩም። አሁን ይሄ በጣም ያማል። ወደ ውስጥ ያልቅሽ የተረፈውን ነው ማለቅሰው እንባዬ የሚመጣው። ድርጊቱ በራሱ የሚመሰክረው ነገር ስለሆነ ማለት ነው። እና እዚህ ላይ ግን ዮርዳኖስ ስትናገር በጣም የገረመኝ ነገር ልንገራችሁ። እዛ ሆና እንደውም እሷ የምትለው ምንድን ነው፣ ምናልባት ቃለ ምልልሱን የተከታተላችሁት በደንብ ታስታውሱታላችሁ ብዬ አስባለሁ። እሷ የምትለው ምንድን ነው፣ እዛ ቦታ ላይ ለአገልግሎት ለምን የተመረጥኩት እኔ አልነበርኩም ነው የምትለው። ሌላ ልጅ ነበረች። ደሊብሬትሊ ግን ይሄ ሴራ ስለታቀደ እሷ ልጅ ቀርታ እኔ ነኝ የሄድኩትኝ። ስለዚህ ከመጀመሪያው የታቀደ ነበር ማለት ነው። እሱ እዛ ይገኛል። ስለዚህ እቺ ልጅ እዛ ቦታ ላይ አስጠርቶ እንደዚህ አይነት ሴጣናዊ ድርጊት ለመፈጸም ሆን ብሎ አቅዶና አልሞ ተዘጋጅቶበት ነበር ማለት ነው። ስለዚህ መጀመሪያ የተመረጠች ልጅ አስቀርቶ እሷ እንድትይዝ የተደረገበትን ምክንያት ተናግራለች። ከሄደች በኋላ እንግዲህ ከአንደበቷ እንደሰማ ነው እንዲህ አይነት ጾታዊ ጥቃት ነው የደረሰባት ዮርዳኖስ ላይ ማለት ነው። ሲመስለኝ እዛ አገልግሎት ላይ የተጋበዘችው ሌላ አገልጋይ ነበረች። አሁን ወደ ተሐድሶ ህብረት ገብታለች። እዛ አገልግሎት ላይ የተጋበዘችው ሌላ ልጅ ናት። እሷን ጉባኤውን አሰርዘው እኔ ጉባኤው እንዲሄድ ተደረገ ማለት ነው። ስለዚህ ታቅዶ ነው ብለሽ ነው የምታስበው? በእቅድ ነው። በጣም የሚገርመው የዛ ይዟት የሄደው ወይም ደግሞ የጠራት ለጉባኤው ለአገልግሎቱ የጠራት ሰው የነገር ከተፈጸመበት በኋላ በቃ ወደ ቤቴ መመለስ እፈልጋለሁ ስትል እንግዲህ ርቀቱን አስቡት። ከዛ ቦታ ድረስ ወደ አዲስ አበባ እንድትመጣ 400 ብር ብቻ ነው አፍንጫዋ ላይ ወረወረላት። ጉባኤ የጠራኝ ሰው ከጂንካ ወደ አዲስ አበባ 400 ብር መመለሻ። ተመልከች፣ የ2 ቀን መንገድ ነው። ምን በልቼ የት አድሬ እንዴት ተሳፍሬ የሚለው ነገር አልገባቸውም። የራስሽ ጉዳይ ነው ተባልኩ።
አሁን እንዲህ አይነት ድርጊቶችን የሚፈጽሙ ሰዎች በቤተክርስቲያን ውስጥ እናገለግላለን፣ ቤተክርስቲያንን እናውቃለን፣ ወንጌልን እንሰብካለን የሚሉ ሰዎች ናቸው። በጌታ ቃል ነው ቁማር እየተጫወቱ ያሉት። ያ ቦታ መንፈሳዊ አገልግሎት ይሰጥበታል የተባለ ቦታ ነው። ነገር ግን መንፈሳዊ አገልግሎት ይሰጥበታል የተባለ ቦታ ላይ ነው። ሊያውም ደግሞ እዛን ሰዓት ላይ የ16 ዓመት ታዳጊ ወጣት በነበረች ልጅ ላይ በግፍ ዓለማዊ ሰው እንኳን ይፈጽመዋል ተብሎ የማይታሰብ ድርጊት የተፈጸመው ማለት ነው። አረገዘች፣ መጣች። ከዛ በኋላ ወጥቼ 6 ኪሎ አካባቢ ተከራይቼ መኖር ጀመርኩኝ። መከራይ ከዛን ቀን ጀምሮ ነው የጀመረው ነው ያለችው። እንግዲህ ይሄ ከዚህ ጀርባ የዚች ልጅ የሞራል ውድቀት፣ የዚች ልጅ መንፈሳዊ ስብራት መገመት አይከብድም። ሌላ በጣም አናዳጁ ነገር እንግዲህ እዚህ ላይ ዮርዳኖስ ስትናገር የሰማናት ያ ሁሉ ከሆነ በኋላ እንግዲህ ከእህቶቿ ጋር መክራ ይሄንን ግለሰብ ለመክሰስ ጥረት አድርጋ ነበረ። ነገር ግን ክሱን እንድታቆም ያደረጓት የቤተክርስቲያን አገልጋዮች ናቸው፣ በጣም የሚታወቁ አባቶች ናቸው ነው ያለችው። አሁን እዚህ ጋር ነው በደንብ መነጋገር ያለብን። ለምንድን ነው ተብለው ሲጠየቁ የቤተክርስቲያን ክብር ለመጠበቅ ሲባል። ቤተክርስቲያንና ግለሰቦችን ለምንድን ነው ነጥለን ማየት የማንችለው? ይሄ ሰው በዚህ አይነት ድርጊቱ ቤተክርስቲያንን ሊወክል አይችልም። ይሄ ሰው ጥፋት አጥፍቷል። በኢትዮጵያ ሕግ አንዲትን ሴት አስገድዶ መድፈር ወንጀል ነው። በወንጀሉ ሊጠየቅ ይገባል። ብዙ ጊዜ ግን እንደዚህ አይነት ድርጊቶች ሲፈጸሙ ሰዎች የጓደኞቻቸውና እዛ አካባቢ ላይ ይሄ ትከሻ ለትከሻ የሚጠቃቀሟቸውን ሰዎች ክብር ለመጠበቅ ነው እንጂ የተጎዳውን ሰው አይደለም ሊጠቅሙ የሚፈልጉት። እና እች ልጅ ተጎድታለች። እች ልጅ መንፈሳዊ ስብራት ደርሶባታል። እች ልጅ ተደፍራለች። እች ልጅ የሞራል ስብራት፣ የመንፈስ ድቀት ደርሶባታል። ለእሷ ክብር፣ ለእሷ ጭንቀት፣ ለእሷ በደል ማንም ምንም አልመሰለውም። ይልቅ አጠገባቸው ላለው እንቀርባለን ላሉት ሰው ነው ሲቆረቆሩ የነበሩት። እና ብዙ ጊዜ እንደዚህ አይነት ድርጊቶች ሲፈጸሙ ፊት ለፊት የሚመጣው ፋሽን ምንድን ነው? የቤተክርስቲያን ክብር ነው። እንደዚህ አይነት ቀልድ አቁሙ። እንደዚህ አይነት ድርጊት የሚፈጽሙት ሰዎች ሲጀመር ቤተክርስቲያንን አይወክሉም፣ ቤተክርስቲያንን ሊወክሉም አይችሉም። እና ቤተክርስቲያንን ሽፋን አድርጋችሁ የእንደዚህ አይነት ሰዎችን ነውር ለመደበቅ አትሞክሩ። ነውርን ለመደበቅ የሞከረ ተባባሪ ነው። ስለዚህ የዚህም ግለሰብ ጉዳይ ክሱ እንዲቋረጥ የተደረገው እንግዲህ ከዮርዳኖስ አንደበት እንደሰማ ነው በዛ አይነት ሁኔታ ነው ማለት ነው። እና ብዙ ችግሮችን አስተናግዳ ሌላው በጣም እንግዲህ የሚገርመው ያ ከደረሰባት በኋላ ብዙ ሰዎች እየደወሉ የሚሏት ነገር የበለጠ ጭንቀቱ ትከቷት እንደነበረ፣ የበለጠ ራሷ እንድጠላ አድርጓት እንደነበረ ተናግራለች። እና በቁስል ላይ ጨው መነስነስ ማለት ነው። እንዲህ አይነት ድርጊት ተፈጽሞ ክስ አቋርጪ ማለት ምን ማለት ነው? ለግለሰቡ ክብር ነውር ለፈጸመው ሰው ክብር ነው የሚቆም ወይስ በደል ለተፈጸመባት? በነገራችን ላይ ይሄንን ክስ አቁሚ የሚሉ የክርስቲያን አገልጋዮች የሚሆኑ አባቶች ይችም ልጅ የቤተ ክርስቲያን ልጅ መሆኗን ልብ ሊሉ ይገባል። እንዲህ አይነት ነገሮች እየተለመዱ በመምጣታቸው ማንም ወፈፌ ይነሳና ከመሬት ተነስቶ በእምነት ስም አንዷን ይደፍራል። ከዛ በኋላ ክስ ይመሰረታል ሲባል ነው ይሄ የክርስቲያንን ክብር ስለሚያጎድፍ ይባላል ነው። ቤተክርስቲያንና እንደዚህ አይነት ግለሰቦችን ተግባር ነጥለን መመልከት ያለብን። ቅድም እንዳልኩት እነዚህ ሰዎች ቤተክርስቲያንን የመወከል የሞራል ልዕልናም ሊኖራቸው አይችልም። በነገራችን ላይ እንዲህ አይነት ነገሮችን ላይ የተባሉ ስለመጡ ነው ማንም ወፈፌ የተነሳ በተለይ ደግሞ በአረብ ሀገር እህቶች ላይ እኔ ብዙ ታሪኮች ይደርሱኛል። እኔ ንስሐ አባት ሆንሻለሁ፣ እኔ ወንጌል አስተምርሻለሁ እየተባለ ብዙ ሴቶች እንግዲህ ቅባ ቅዱስ በሚል ሰበብ እንግዲህ ማህፀናቸውን እየቀቡ ግንኙነት ይፈጽሙባቸው የነበሩ የእምነት አባት ተብዬዎችን ብዙዎች ሲያጋልጡ እንሰማለን። ነገር ግን እንዲህ አይነት ሰዎች ላይ እርምጃ ቢወሰድ፣ ህጋዊ የማያዳግም እርምጃ ቢወሰድ ነገ ይህንን ድርጊት ለመፈጸም ሀሳብ ያለው ሰው በህግ ሊወሰድበት የሚችለውን እርምጃ በመገመት ከድርጊቱ መቆጠብ ይችል ነበረ። ነገር ግን ከዛ ይልቅ ነው ክሳት መስርቱ፣ ብትበደሉም እንባችሁን ዋጥ አድርጋችሁ በዝምታ እለፉ የሚል
ነገር በቤታችን ውስጥ ስላለ ለሌሎች የልብ ልብ ሰጥቷል ብዬ ነው ማምነው እና እንዲህ አይነት ነገሮች በፍጹም በችልታ ሊታዩ አይገባም። እንዲህ አይነት ሰዎች ለህግ መቅረብ አለባቸው። እንዲህ አይነት ሰዎች ሊጠየቁ ይገባል። እንዲህ አይነት ሰዎች ማንኛውም ተራ ግለሰብ በሚጠይቅበት አግባብ ሊጠየቁ ይገባል እንጂ እነሱ መድረክ ላይ ቆመው ስላስተማሩ የሆነ ማዕረግ ስላላቸው ከህግ ተጠያቂነት ይድናሉ ማለት አይደለም እና ለወንጀል ተባባሪዎችም በዚህ ድርጊታችሁ ልታፍሩ ይገባል። እንደውም ማፈር የነበረባችሁ ይች ልጅ እንደዚህ አይነት ድርጊት ተፈጸመብኝ ስትል እናንተ ነበራችሁ ይህንን ሰው አሳልፋችሁ ለህግ ልትሰጡ ይገባችሁ የነበረው። ነገር ግን ብዙ ተመሳሳይ ታሪኮች እዛ ውስጥ ስላሉ ማን በየትኛው የሞራል ልዕልና ሌላውን አሳልፎ ይሰጣል? በነገራችን ላይ እኔ ራሴ በግሌ ብዙ የሰማኋቸው የማውቃቸው ታሪኮች አሉና መድረክ ላይ ስትመለከቷቸው እውነተኛ መምህራን የሚመስሏችሁ ካባ ለብሰው መስቀል አድርገው መድረክ ላይ ቆመው ብዙዎችን በተናጋሪ አንደበታቸው ሲያሰጥሙት የምትመለከቷቸው ሰዎች አሉ። መምህራናቶች አሉ፣ ብዙ ተከታዮች አሏቸው፣ አንደበተ ርቱዕ የሆኑ ወንጌልን የሚያውቁ። ነገር ግን ወደ ትክክለኛ ህይወታቸው ከመድረክ ጀርባ ወዳለው ስብዕናቸው ስትመጡ ግን በጣም ትደነግጣላችሁ። የማይኖሩበትን ህይወት ነው የሚሰብኩት፣ የማይኖሩበትን ህይወት። እንዲህ አይነት ነገሮች በጣም የተረጋገሙ ናቸው። እናም ብዙዎቹ ነገሮች ይፋ አልወጡም እንጂ ብዙ ነገሮች ይፋ ቢወጡ ኖሮ ስንት ጉድ ለአየር በዋለ ነበረ። ስለዚህ እንዲህ አይነት ነገሮችን ከቤተ ክርስቲያን ክብር ጋር እያገናኛችሁ ወንጀለኞችን አትሸሽጉ። ቤተ ክርስቲያን በፍጹም እንደዚህ አይነት ነውረኞችን አትወክልም። እነዚህም ሰዎች እነዚህም ነውረኞች በፍጹም ቤተ ክርስቲያንን ሊወክሉ አይችሉም እና ይሄ ተለያይቶ መታየት አለበት ብዬ አምናለሁ እና አሁንም ድረስ መቋጫ አላገኘም። እንግዲህ መምህር ቀሲስ ደበበ እስጢፋኖስ ጉዳይ ማለት ነው። እንግዲህ ዮርዳኖስ በዛ አይነት ሁኔታ የደረሰባትን የሚያደርሰባትን ግፍ ከተናገረች በኋላ ደግሞ ሌላዋ ከእሱ ጋር ግንኙነት የነበራት ሴት ይፋ አውጥታ በጣም የሚገርም መረጃ ነግራን አለች። በነገራችን ላይ እንግዲህ ዮርዳኖስ ስትናገር ልጁን ከካደ በኋላ እሷን ካስረገዘ በኋላ በተክሊል እንዳገባን የተናገረችው። እንግዲህ ይህ ሰውዬ ክህደት ልምዱ ነው ማለት ነው። በነገራችን ላይ 3 ሴቶችን ነው ይህ ሰው ቺት ያደረገው ወይም ደግሞ የካደው። አንድ ሴት ብቻ አይደለችም። አንደኛ በተክሊል አገባት የተባለችው የ2 ልጆቹ እናት አሁን አሜሪካ አብሯት የሚኖረው፣ ሁለተኛ ዘማሪት ዮርዳኖስ፣ ሶስተኛዋ ደግሞ እንግዲህ ሰሞኑን በማህበራዊ ሚዲያ ላይ የምንመለከታት የካህን ልጅ የሆነችው ቃል ኪዳንን ማለት ነው። ስለዚህ ይሄ ግለሰብ በ3 ሰዎች ወይም ደግሞ በ3 ሴት እህቶቻችን ነፍስ የተጫወተ ካዲ ግለሰብ ነው ማለት ነው። እንግዲህ የዚህን ሰው ገበና ነው የሚታወቁ አባቶች የሚታወቁ አገልጋዮች ነው ሲቋረጥለት የተባለው ማለት ነው። እና ነው ከሰው ብታመልጡ ከእግዚአብሔር ፍርድ አታመልጡም። እና እንዲህ አይነት መደባበቅ፣ እንዲህ አይነት መከላከል፣ እንዲህ አይነት ድርጊት ሲፈጸም ነው ብሎ አጥር መሆን ነው አያዋጣም። እግዚአብሔር እንደሰው አይደለም። አንድ ቀን ፍርድ መስጠት ሲጀምር የእናንተም ገበና ይፋ ያወጣል። እንደነገርኳቸው ነው መድረክ ላይ ሲቆሙና ከመድረክ ሲወርዱ 2 ማንነት ያላቸው ግለሰቦች በደንብ በቤተክርስቲያን ውስጥ አሉ። ይሄንን መናገር የቤተክርስቲያንን ክብር ማሳነስ አይደለም፣ እንደውም ለቤተክርስቲያን መቆርቆር ነው የሚሆነው። ቤተክርስቲያንን እንዳያቆሽሹ የሚያቆሽሹ ሰዎችን ማንነት መግለጽ እንደውም ቤተክርስቲያንን ይታደጋታል ብዬ ነው እኔ በግል ላይ ማምነው። ስለተደፋፈነ ነው። ሰዎች ነውራቸው መሸፈን ሲፈልጉ ከፊት ይመጡና ነው ለቤተክርስቲያን ክብር፣ ምክንያቱም ነገ ወንጀል ሊሰራ ስለሚፈልግ ነው። ነገ እሱም ደግሞ በተራው ልክ እንደዚህኛው ግለሰብ የሆነች የሰንበት ትምህርት ቤት ተማሪን ደፍሮ ተሸፋፍኖ እንዲቀመጥለት ስለሚፈልግ ከወዲሁ ማመቻቸት ነው እንጂ ቤተክርስቲያን ውስጥ ወንጌልን እየሰበከ በዚህ አይነት ድርጊት በዚህ አይነት ጽያፍ ድርጊት ላይ የተሳተፈን ግለሰብ መከላከል አንደኛ የወንጀል ድርጊት ተባባሪ መሆን ነው። ሁለተኛ ደግሞ ለራሱም ለነገ የሆነ ተንኮል አስቦ መዘጋጀት ነው የሚሆነው እና ይሄ በቸልታ ሊታለፍ የሚገባው አይደለም። ስለዚህ እንደዚህ አይነት ሰዎችን ድርጊት በፈጸሙ ሰዓት ቤተክርስቲያንን እያስነወሩ ስለሆነ ተላልፈው ለሕግ መሰጠት አለባቸው። ይህንን ደግሞ ማድረግ ያለባቸው ቤተክርስቲያን ውስጥ ያሉ ሰዎች ናቸው። ጭራሽ ከመሸፋፈን ይልቅ ማለት ነው። እንግዲህ ሰሞኑን ወታ የተናገረችው
የካህን ልጅ ያልናት ሮማን ወይም ደግሞ ቃል ኪዳን ፋንታሁን በጣም አስገራሚ መረጃዎችን ነው የነገረችን። እንዴት እንደተዋወቁ እንግዲህ በመንፈሳዊ ጉዞ ማህበር ነው ብዙ ጊዜ ትውውቅ የሚፈጠረው። እዛ ተዋወቁ። ከዛ በኋላ ምን ብሎ ጀንጅኖ እንዳሳመናት ተናግራለች። ከመጽሐፍ ቅዱስ ጥቅስ የጠቀሰ ማለት ነው። እና ሰው ለኃጢአት ጥቅስ ይጠቅሳል ከመጽሐፍ ቅዱስ ውስጥ? እንዲህ አይነት ዘመን በጣም የከፋ ዘመን ላይ ነው የደረስነው። እና እሷም በግልጽ አማርኛ ነግረዋለች። እኔ ከድንግልናዬ ጋር ምኖር አይደለሁም። እንግዲህ እኔ ከሚስቴ ጋር ተጣልቻለሁ፣ ከሚስቴ ጋር እየኖርኩ አይደለም። እንግዲህ ለትዳር ሲጠይቃት ነው አንተ ማለት ትዳር ነህ፣ በዛ ላይ ደግሞ እኔ እንዲህ ነኝ ብላ ስትነግረው እኔ ከድንግልናዬ ጋር ምኖር ሰው አይደለሁም፣ አንተ ደግሞ መምህር ነህ፣ የታወቅ መምህር ነህ፣ ብዙ ተከታዮች ያሉህ ነህ፣ ስለዚህ ለአንተ አልመጥንም፣ ይቅርብን ስትለው አይ እኔ ባለቤቴ እኮ ተፋተናል፣ እኔ ለአገልግሎት በሚሄድበት ሰዓት ላይ ዝሙት እየፈጸመች ስላስቸገረችኝ ተፋተናል። ሳይፋታ ማለት ነው። እንግዲህ ይህን ያህል ርቀት በክፋት ሄዶ ለአንድ ቀን አዳር ዝሙት ለመፈጸም በዚህን አይነት ደረጃ በተክሊል ያገባትን ሚስት መካድ ምን እንደምትሉት አላውቅም። በተክሊል ያገባት ያልኩት ምንድን ነው እንግዲህ ዘማሪት ዮርዳኖስ ደረጀ ስትናገር እኔን ከደፈረኝ በኋላ በተክሊል ያገባን ያለችው። ስለዚህ ሙሉ ቪዲዮን ኦፍኮርስ ያንንም ባሊያውም ከእሷ ንግግር በተክሊል እንዳገባ መረዳት እችላለሁ። እና እንግዲህ በተክሊል ያገባ ሰው ነው እንዲህ የተለያዩ ሴቶችን እንደ ዓለማዊ ሰው ቺት እያደረገ እዚህ ደረጃ ላይ የደረሰው ማለት ነው። እና ያው እግዚአብሔር በራሱ ጊዜ እንግዲህ ገበና ይፋ ይውጣ ብሎ ይኸው አሁን መነጋገሪያ ሆኗል። እና እች ልጅ የካህን ልጅ ነች ብላለች። ልጅቷን በነገራችን ላይ አይቻታለሁ ማህበራዊ ሚዲያ ላይ ከሮማን ወይም ደግሞ ከቃል ኪዳን ፋንታሁን የተወለደችው ልጅ የምታሳዝን ልጅ ነች። እና አሁን እች ልጅ ስታድግ በምን አይነት ስነልቦና ውስጥ ነው የምታድገው? ስለ አባቷ ይህን ነገር ስትሰማ ምንድን ነው ፊልም የምታደርገው? ከዛ በኋላ እሷ ለአቅመ ሔዋን ስትደርስ ወንዶች ላይ የሚኖራት እምነት ምንድን ነው ሊሆን የሚችለው? ይህንን ሳስበነዋለሁ። እና ሰዎች አውሪያዊ አካሄዳችንን የሆነ ቦታ ላይ ልንገድብ ይገባል። በተለይ ደግሞ እምነትን እናውቃለን የምንል ሰዎች፣ ለሌሎች ሮል ሞዴል እንሆናለን የምንል ሰዎች እንዲህ አይነት የኃጢአት ባህር ውስጥ ገብተን ስንንቦራጨቅ ማየት ሌላው ከኛ ምን ሊማር ይችላል ብለን ራሳችን እንድንጠይቅ ምክንያት ይሆናል። እና እንግዲህ ሮማን ወይም ደግሞ ቃል ኪዳን ፋንታሁን 9 ዓመት ብቻዋን ስታለቅስ እንደቆየች የበደላት ወይም ደግሞ የደረሰባትንም በደል በስፋት ነው የተናገረችው። እስኪ እሱን ሰምተን እንመለስ። እንግዲህ ቀሲስ መሆኑንም እኔ አሁን ነው ቀሲስ መምህር ደበበ መሆኑን ነው የማውቀው። እኔ አሁን እዛ ሄዶ ስም ነው የማውቀው። እኔ ቀሲስ መሆኑንም እዚህም አላውቅም። ስለ ባለቤቱ ነገረኝ። እኔ ለአገልግሎት ሌላ ሀገር ሄዳለሁ፣ እሷ በእኔ ላይ ዝሙት ስለምትፈጽም በዚህ ምክንያት እኔና እሷ ተለያይተናል። መጽሐፍ ቅዱስ ጥቅስ እየጠቀሰ ብዙ ነገር አሳመነኝ። እኔም አመንኩት ማለት ነው። ምን ቢልሽ ማንም ምንም ቢልሽ እንዳታምኝ፣ በእኔ ላይ ይቀናሉ አለኝ። እያንዳንዱ ነገር ይቀኑብኛል። በቃ እኔም ምንም ስለሱ ምንም መጥፎም ደግም ነገርም ስላልሰማውኝ እሺ ምንም ችግር የለውም ብዬ ከዛ ያው ተያይዘን ወደ እሱ ቤት ሄድን ማለት ነው። ያው እሱ ቤት አደርን ማለት ነው። የዛን ሰዓት ነው የተፈጠረው። ውሸት ነው፣ ትዳር አለው፣ አልፈታም፣ እንደውም ሁለተኛ ልጅ ሊወልድ እርጉዝ ነች፣ ሚስቱ አለች፣ የአሜሪካን ሀገር ፕሮሰስ አለው ጀምሯል። እንዴት እኔን ለዝሙት ብቻ ፈልገህ መጽሐፍ ቅዱስ ትጠቅስልኛለህ? ቤተ ክርስቲያን ደጅ ላይ እንዴት እንደዚህ ታደርጋለህ? በስፋት ነው ይህን ነገር የተናገረችው። የዚህ ሰውዬ መጨረሻ ምን ይሆናል ወደፊት አብረን የምንመለከተው ነው። ነገር ግን እንዲህ አይነት ሰዎች ህግ አደባባይ ላይ ሄደው ወይም ደግሞ ህግ አደባባይ ላይ ቀርበው ህጋዊ ፍርድ ሊሰጣቸው ይገባል። የሴቶች እንባ ሊታበስ ይገባል። ይሄ የማይሆን ከሆነ ግን ነገም በርካታ ዮርዳኖስ ደረጃዎች፣ በርካታ ቃል ኪዳን ፋንታሁኖች መፈጠራቸው የማይቀር ነው ብያቸዋለሁ። ይፋ ያልወጡ ተድበስብሰው የቀሩ ሰንበት ትምህርት ቤት ውስጥ ሆነው እንደዚህ አይነት ድርጊት የተፈጸመባቸው፣ ሰንበት ትምህርት ቤት ውስጥ ሆነው እንዲህ አይነት ነውረኛ ድርጊት የፈጸሙ በርካቶች አሉ።
ይሄ የቤተክርስቲያንን ክብር ማዋረድ አይደለም፣ እንደውም ቤተክርስቲያንን መከላከል ነው። እንዲህ አይነት ነገር ላይ አንሸፋፈን፣ እንዲህ አይነት ነገር ላይ አንደባበቅ፣ ይፋ ፊት ለፊት እንነጋገር። እንዲህ ሲሆን ነው እሾዎቹን መንጥረው ማውጣት የሚቻለው። አለበለዚያ የቤተክርስቲያን ክብር እንነካልና በዝምታ ማለፉ ይሻላል የምንል ከሆነ በርካታ ሰለባዎችን ቁጥር ማብዛት ነው የሚሆነው እና እኛም ዞሮ ዞሮ ተባባሪ እንሆናለን ማለት ነው። ተባባሪ ላለመሆን ደግሞ ሁላችንም የየራሳችንን አስተዋጽኦ ልናበረክት ይገባል። በቀጣይነት እንድናየው የፈለግኩት ምንድን ነው የዚህን እብድ ነብይ ድርጊት ነው። እኔ አንዳንድ ጊዜ እንግዲህ እሱ የሚከተለው ቤተ እምነት ውስጥ ያሉ ሰዎችም ካውንስልም እንዳለ አውቃለሁ። እነሱ ለምን ዝም እንደሚሉ ምንም ሊገባኝ አልቻለም እና የልጅ ቢያንስ እንግዲህ ኦሪጂናል ነብይ ነኝ ሲል ላይሰንስ ይኖረዋል ብዬ አስባለሁ። ላይሰንሱን የሰጠው ማን ነው? ላይሰንሱን የሰጠው አካል የራሱ የሆነ ክራይቴሪያ የለም ወይ? ምክንያቱም ይሄ ሰው ሰብስበው የሚሰብከው የሆነ ምዕመን ይኖረዋል እና ከወንጌል ባሻገር እንዲህ አይነት አጋንንታዊ ነው የምለው አጋንንታዊ ተግባርን ፕሮሞት እያደረገ በሚሄድበት ሰዓት ላይ እንደ ሌላ ይመለከተዋል የሚባለው አካል እንኳን እርምጃ ባይወስድ ምዕመኑ ለምን ብሎ የሚጠይቅ አንድ ሰው ይጠፋል ወይ? ምንድን ነው እየሆነ ነው ያለ ነው? በእምነታችን ሲላገጥ፣ በእምነታችን ሲቀለድ ለምን ብለን አንጠይቅ? በእርግጥ ኢየሱስ ክርስቶስን የምንወድ ከሆነ በእርግጠኝነት እግዚአብሔርን የምናመልክ ከሆነ እንዲህ አይነት አላጋጮች በሚፈጠሩበት ሰዓት ላይ የእምነቱ ተከታዮች ናቸው በግንባር ቀደምትነት ወጥተው ነው ይሄ ትክክል አይደለም፣ ትክክል የሆነ አስተምሮ ሳይሆን ይሄ አጋንንታዊ አስተምሮ ነው ብለው ሊከላከሉ ነው የሚችሉት። ግን አሜን ብለው በደስታ የተቀበሉት ነው የሚመስለው እና የልብ ልብ ስለተሰጣቸው ነው እንደዚህ አይነት ሰዎች በጣም እየበዙ የመጡት እና አይቻለሁ። ማነው ፕሮፌት ጭሮ ነው ምናምን እያለ ራሱን የሚጠራ ግለሰብም ምንድነው ከምንጣፍ ስር ጎንበስ ብላችሁ ተመልከቱ ብር ታገኛላችሁ ምናምን ያለ ሲያጃጅል ተመልክተነዋል እና ይሄ መጽሐፍ ቅዱሳዊ አስተምሮት አይደለም። መጽሐፍ ቅዱስ ከምንጣፍ ውስጥ 100 ብር ታገኛላችሁ እንዲህ ገንዘብ ይዘንብላችኋል ብሎ አያስተምርም። ወንጌልን እናውቃለን የሚል አማኝ ይህንን መመርመር እንዴት ነው የሚያቅተው? ማንም እንደነዳው እንዴት ነው ዝም ብሎ የሚነዳው? እንዲህ አይነት አስተምሮቶች፣ ሰይጣናዊ አስተምሮቶች፣ አጋንንታዊ አስተምሮቶች እየተበራከቱ የመጣው ሰው በደመ ነፍስ ደንዝዞ አሜን ብሎ ስለሚቀበል ነው። ኢየሱስ ክርስቶስን በ100 ብር መለካት ኢየሱስ ክርስቶስን ለማዋረድ መሞከር ነው፣ ማዋረድ ነው የሚሆነው። ስለዚህ ኢየሱስ ክርስቶስን የሚያዋርዱ ሰዎች ደግሞ አጋንንቶች ናቸው እንጂ የእምነት መሪዎች ሊሆኑ አይችሉም። ኢየሱስ ክርስቶስን እንዴት ነው በ100 ብር ልንለካው የምንችለው? ኢየሱስ ክርስቶስን እንዴት ነው በ500 ብር በ1000 ብር ልንለካው የምንችለው? ኢየሱስ ክርስቶስን በአጠቃላይ እንዴት ነው በገንዘብ ልንለካው የምንችለው? እዛ ቦታ ላይ ግን የምንመለከተው አስተምሮት ያንን ነው እና አንድ ሰው ምራቁን ያወጣ አንድ አማኝ ይጠፋል ወይ ከዛ ውስጥ ትክክል አይደለም ብሎ የሚቃወም ነው? እነዛ ሰዎች ላይ ወይ አእምሯቸው ላይ ምን ረጅተውባቸዋል ወይ ገጥመውባቸዋል? ስለዚህ እባካችሁ በወንጌል አታላግጡ፣ በኢየሱስ ክርስቶስ ክብር አትምጡ፣ ከእግዚአብሔር ጋር ታረቁ። የተከተላችሁት መንገድ መጽሐፍ ቅዱሳዊ መንገድ አይደለም፣ ክርስቶሳዊ መንገድ አይደለም። ይሄ አጋንንታዊ ልምምድ ነው። ያ አጋንንታዊ ልምምድ ደግሞ ኢትዮጵያ ውስጥ ረጅም እድሜ እንዲኖረው አንፈልግም። ሌላው በጣም የሚገርመው ገነት መግባት ትፈልጋለሁ ይለዋል አብሮት ያለውን ሰው። አይ ቲንክ የፖድካስቱ ባለቤት ሊሆን ይችላል ካልተሳሳትኩ። ገነት መግባት ትፈልጋለህ ልጸልይ ብሎ ሲታገለው እናያለን። እንዴ በ2 ደቂቃ ሊያም ደግሞ ተገልብጦ በጭንቅላቱ ቆሞ በሚደረግ ጸሎት የሰው ልጅ እንዴት ነው ገነት ሊገባ የሚችለው? ምን አይነት ንቀት ነው? ልጸልይልህ አሁን እዚህ ጋር መጀመሪያ ማሮ ከተፓሪ ከማና ነው ሶሎ ሱቱቱቱቱሩ ቱምቱምቱም ጠንጠንጠ ቁጣ 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 ኩቻኒያ ማሶካ ኩቻኒያ ለማንዶ በ2 ደቂቃ በጭንቅላቱ እንኳን ባይቆም በ2 ደቂቃ እንኳን የሚያውቀውን ትክክለኛ ነው ብለን የምንገምተውን ጸሎት ቢያደርግ እንኳን ያንን ልጅ ገነት በዛ በ2 ደቂቃ ጸሎት ይከተዋል እንዴ? እንደዛ አይነት ቀልድ አለ እንዴ? የሰው ልጆች በዘመናቸው በሰሩት መልካም ስራና ክፉ ስራ ነው የሚዳኙት እንጂ ማንም እብድ ኦሪጂናል ነብይ ነኝ ባይ በ2 ደቂቃ ተገልብጦ ምናምን የሆነ በልሳን ተናገርኩ ስላለ የሰው ልጅን ገነት የማስገባት ስልጣን የለውም። ምናልባት ሲኦል የማስገባት አሳስቶ ዲሲቭ አድርጎ ሲኦል የማስገባት ፕሮባቢሊቲ ሊኖረው ይችላል።
ገነት ግን በእንደዚህ አይነት ሰዎች የሚጠራ አይደለምና በተለይ አማኙ እዚህ ላይ እንደዚህ አይነት ሰዎችን አጥብቆ ሊቃወም ይገባል። ምክንያቱም እንደዚህ አይነት ሰዎች በኢየሱስ ክርስቶስ እያላገጡ ስለሆነ ማለት ነውና ሌላው በጣም ድፍረት ምንድን ነው ያለው እንግዲህ ይህንን ግለሰብ ከዚህ በፊትም አይተነዋል በተለያዩ ማህበራዊ ሚዲያዎች ላይ። በነገራችን ላይ በጣም አቴንሽን ሲከር ነው። በጣም ትኩረት ይፈልጋል። በጣም ሰዎች ስለሱ እንዲነጋገሩ ይፈልጋል። በሌላ መንገድ እኮ ይቻላል የሰዎችን አቴንሽን ለመሳብ የሰዎችን ትኩረት ለመሳብ ሌላ ሰዎችን እያዝናኑ ነገር ግን እንደው ሰዎችን የማያስቀይም ተግባር መፈጸም ይቻላል። ነገር ግን በኢየሱስ ክርስቶስ እያላገጡ በኢየሱስ ክርስቶስ ክብር እየመጡ በእግዚአብሔር ክብር እየመጡ እንዴት ይሆናል? ከዚህ በፊት ከእግዚአብሔር ጋር አደባደባለሁ ያለው ግለሰብ ይሄ ነው። መጽሐፍ ቅዱስ ሲበላ የተመለከትነው ግለሰብ ይሄ ነው። በጭንቅላቱ ተዘቅዝቆ ሲጸልይ የተመለከትነው ይሄ ነው። እንደ ጦጣ የሆነ አዳራሽ ብረት ላይ ወጥቶ ሲንጠላጥ እርግጠኛ ነኝ ይህ ሰው ወይ የአእምሮ ችግር አለበት ወይ ደግሞ ኃይለኛ አጋንንት ተዋርሶታል። ከሁለቱ ውጭ ሊሆን አይችልም። ይሄ ሆኖ ግን ራሱን ችሎ ማበድ ይችል ነበረ። በኢየሱስ ክርስቶስ ሞት ከማድረግ ምዕመኑን ከማታለል ቺት ከማድረግ ራሱን ችሎ ማበድ መብቱ ነው። ግን እውነተኛ ለዛ እምነት የሚቆረቆር አካል ካለ ደግሞ ይሄንን ግለሰብ ይዞ በህጋዊ መንገድ መጠየቅ ደግሞ ግዴታው ነው። ምክንያቱም ላይሰንስ ሲሰጥ እውቅና ሲሰጥ ዝም ብሎ የሚሰጥ አይመስለኝም። የራሱ ክራይቴሪያ ይኖረዋል። ግን ዝም ብሎ ዛሬም አብዶ መጥቶ የሆነ ነገር መነጋገሪያ አጀንዳ ፈጥራለሁ ብሎ በኢየሱስ ክርስቶስ ያላግጥ ይሄ በኢየሱስ ክርስቶስ ከማላገጥ ምንም የሚተናነስ አይደለም። ሰውን በ2 ደቂቃ ጸሎት ገነት አስገባሃለሁ እሱ ስለፈለገ ስላልፈለገ ነው ሰውን ገነት የሚያስገባው። እንዳይነቀልዳል እንዴ? ከዛ ባሻገር የድፍረት ግን ምንድን ነው ያለው? ኢትዮጵያ ምድር ላይ እግዚአብሔርን አምነው የሚነሳው እኔ ብቻ ነኝ ነው ያለው። እዚህ ላይ ስሙት። ባይዘው እዚህ ኢትዮጵያ ምድር ላይ እግዚአብሔርን ለምኖ ማለት እግዚአብሔር ሰውን ለምኖ የሚኖር ሰው እኔ ብቻ ነኝ። እንደሰማችሁት ነው እንግዲህ ኢትዮጵያ ምድር ላይ እግዚአብሔርን አምኖ የሚኖር ሰው እኔ ብቻ ነኝ፣ ሌሎቻችን አማኝ አይደለንም ማለት ነው። እንዲህ አይነት ነውረኞች፣ እንዲህ አይነት ደፋር ሰዎች ኢትዮጵያ ውስጥ እንደ አሸን ስለፈለጉ ነው ሀገራችን ብዙ መጥፎ ነገሮችን እንታስተናግድ ምክንያት የሆነው። የእነሱ ጦስ ነው ለሌላውም የተረፈው። እነዚህ ሰዎች በጊዜ ሀይ ካልተባሉ ከዚህም በላይ ሀገራችን ላይ ምጽአት ያስመጣሉ። እባካችሁ የምትቀርቧቸው ሰዎች በጓደኝነትም በወዳጅነትም ወይ መከሯቸው ወይ ደግሞ ሕግ ፊት አቅርቧቸውና ሰላም እናገኝ። እንደዛ ማይሆን ከሆነ እድሜ ልካቸውን በኢየሱስ ክርስቶስ እያላገጡ መቀጠላቸው አይቀርም። ይህንን ደግሞ ብዙዎቻችሁ የምትስማሙ ወይም የምትፈቅዱ አይመስለኝም። ስለ እብዱ ፕሮፌሽናል ነብይ፣ በነገራችን ላይ ፕሮፌሽናል ነብይ ነኝ ነው ያለው መግቢያው ላይ ከሰማችሁት። እኔ ፕሮፌሽናል ነብይ ነኝ። ፕሮፌሽንና ፌክ ነብይ አለ እንዴ? ኦፍኮርስ ፌክ ነቢያቶች በዝተዋል። አሁን ፌክ ነቢያቶች በዝተዋል። ፕሮፌሽናል ነቢያት ብለው ነገር ግን አለ ብዬ አላምንም። ምናልባት ከሱ ንግግር የተረዳሁት ምንድነው እውነተኛ ነብይ ነኝ ለማለት ነው። ያንን ክራይቴሪያማ በምንም ተአምር አታሟላም። ይሄ እንደውም በእውነተኛ ነቢያቶች ማላገጥ ነው የሚሆነውና እባክህን ከእግዚአብሔር ጋር ታረቅ ብለን ነው እንለፍ። እንግዲህ በቀጣይነት እንድንመለከተው የፈለግኩት ምንድን ነው እንግዲህ የኤአይ ቴክኖሎጂን ብዙዎቻችሁ አሁን ተግባራዊ እያደረጋችሁ ነው። የራሱ የሆነ የተወሰኑ መልካም ነገሮች ቢኖሩትም የዛን ያህል ደግሞ አሉታዊ ጎኖቹን እየተመለከትን ነው እና በኤአይ ቴክኖሎጂ በተለይ ደግሞ ዩቲዩበሮች ፌክ የሆኑ ስቶሪዎችን እየፈጠሩ እንግዲህ አብዛኛውን ተመልካቾቻቸውን እያሳሳቱ ነው። አሁን መለየት የማንችልበት ደረጃ ደርሰናል። በኤአይ ቴክኖሎጂ ስቶሪዎች ይፈጸማል፣ ቪዲዮዎች መስራት ይቻላል። ነገር ግን ለበጎ ቢሆን መልካም ነው። ነገር ግን የሌለ ታሪክ እየፈጠሩ ሰው እውነት ነው ብሎ እንዲቀበል ለማታለል መሞከር አግባብ ነው ብዬ አላስብም። ኤአይ ቴክኖሎጂን ፖዚቲቭሊ ብንጠቀመው ምርጥ የሆኑ ታሪኮች አሉ። ምርጥ የሆኑ ታሪኮችን ፈጥሮ ሰውን ማስተማር ማዝናናት ይቻላል። ነገር ግን የሌለ ታሪክ ፈጥሮ ሰዎችን ማስደንገጥ
አግባብ ነው ብዬ አላስብም እና ይህንን ቪዲዮ በምሳሌነት መመልከት እንችላለን። አንዳንድ ሰዎች ጋር ደውዬ ለማጣራት ሞክሬያለሁ። እንግዲህ እዚህ ላይ የተጠቀሰ ስጋ ቤት አለ፣ ተያዘች የተባለ ሴት አለች፣ በኤአይ ቴክኖሎጂ የተፈጠሩ ናቸው እና እዚህ ላይ ልብ ልንል ይገባል። በየቀኑ የምንበላው ስጋ ከየት ይመጣል? በዚሁ ብር የከፈልንበት ጥሬ ስጋ በየቤታችን በደስታ የምንቋደሰው ቅቅልና ጥብስ። ምን ያህሎቻችንን ስለ ምንጩ እርግጠኛ የምንሆነው? አዲስ አበባ በሚሊዮን የሚቆጠሩ ሰዎች የሚኖሩባት የንግድና የመስተንግዶ ማዕከል የሆነች ከተማ፣ ነገር ግን በደማቅ ገበያዎቿና በደመቁ ምግብ ቤቶቿ ጀርባ እንዲህ አይነት ነገሮችን በኤአይ ቴክኖሎጂ መስራት ይቻላል። ነገር ግን ማራናታ የሚባል ስጋ ቤት የተጠቀሰው ስፍራ ላይ እንደሌለ እዛ አካባቢ የሚኖሩ ወዳጆችን ጠይቄ ተረድቻለሁ። ስለዚህ መጀመሪያ እውነት መስሎኝ ነበር እኔም። በኋላ ግን አንዳንድ ነገሮችን ስመለከት ያው ኤአይ ቴክኖሎጂ ሙቪዎችን አይታችሁ ከሆነ የሚያጠራጥሩ ነገሮች ይኖራሉ እና አየሁት እስከ መጨረሻው ፈጠራ ነው። ይሄ ፈጠራ ግን ለበጎ ውሎ ቢሆን ኖሮ ችግር አልነበረውም። እንደነገርኳችሁ በርካታ አዝናኝ አስተማሪ ታሪኮችን መፍጠርና በቪዲዮ አጅቦ ለተመልካች ማቅረብ ይቻላል። ግን ነገር ግን የአህያ ስጋ ተሸጠ ተብሎ ፌክ የሆነ የምናብ ስጋ ቤት ተፈጥሮ የምናብ ገጸ ባህሪያቶች ተፈጥሮ እዛ አካባቢ ያሉ ሰዎችን ብቻ አይደለም እዛ አካባቢ የሚበሉ ሰዎችን ማደናገርና እዛ አካባቢ እንዳይበሉ ማድረግ እዛ አካባቢ የሚገኙ ስጋ ቤቶች ላይ ተጽዕኖ መፍጠር ነው ብዬ ነው የማምነው። ስለዚህ እዛ አካባቢ ያሉ ስጋ ቤቶችም በእንደዚህ አይነት ነገር ላይ የራሳቸውን አስተያየት ሊሰጡ ይገባል። አለበዛ በቢዝነሳቸው ላይ ነው የተመጣው እና ሪል የሆነ ታሪክ ቢሆነው እሰየው አምነን እንቀበላለን፣ ጥንቃቄም እናመሰግናለን። ግን ይሄ አይ ዶንት ቲንክ ሶ እንደዛ አይደለም የተሰራው። ይህንን እንድል ያደረገ ነገር ምንድነው? ብዙ አጠራጣሪ ነገሮች ቪዲዮ ስላሉት ነው። ሁለተኛ ደግሞ የተጠቀሰው ቦታ ላይ ማራናታ የሚባል ስጋ ቤት የለም ከወዳጆቼ እንደተረዳሁት ማለት ነው። እና እባካችሁ ቴክኖሎጂም ሲመጣ ቴክኖሎጂውን ለበጎ ነገር እንጠቀመው እንጂ ሰዎችን ለማሳሳት ባንጠቀመው ጥሩ ነው ብዬ አምናለሁ። በቀጣይነት የምንመለከተው ወይም ደግሞ እንድንመለከተው ያሰብኩት መረጃ እንግዲህ ተወዳጁ አርቲስት ዳዊት አለማየሁን የተመለከተ ነው። ዴቭ መረዋ ድምፆ ባሻገር ጥሩ ተናጋሪ፣ ተረጋግቶ የሚናገረውን የሚያውቅ ልጅ ነው። በጣም በሳል ነው። በጣም ጠንቃቃ ነው። ከዚህ ውጪ ጎበዝ የሆነ የዜማና የግጥም ደራሲ ነው። ጎበዝ ድምፃዊ ነው እና ዳዊት በነገራችን ላይ ይሄን ብቻ አይደለም፣ በጣም አመለሸጋ ነው። ከቀረባችሁት በጣም ጨዋ ልጅ ነው። ቁጭ ብላችሁ ካወራችሁት እድሉን አግኝታችሁ ከአንደበቱ የሚወጣው ነገር ይህንን እኔ መመስከር ስለምችል ነው። በአንድ ወቅት በጣም ለአጭር ጊዜ ቢሆን ተገናኝተን ነበር እና በጣም የተረጋጋ ልጅ ነው። በዚህ አጋጣሚ በደረሰበት ሀዘን የተሰማኝን ሀዘን መግለጽ እፈልጋለሁ። ያው እናቱን በሞት አጥቷል። ከዛ ጋር እንግዲህ ብዙ ነገሮች ተደራርበው መጥተው ነበረ። እሱ የተናገራቸው በቃ ብዙ ነገሮች ተበላሽተውበት ነበረ። ያ ተጨምሮ የእናቱም ሞት ተደምሮ ትንሽ ከመስመር እንዲወጣ በጣም ዲፕሬሽን ውስጥ እንዲገባ አድርጎት ነበረ። ከዛ ውጭ ግን በጣም አስደንጋጩ ነገር ምንድነው? በቃ ራሴን ላጠፋ ነበር ብሎ ነው የተናገረው እና እዚህ ላይ መናገር የፈለግኩት ምንድን ነው? ሰዎች በተለያየ ጊዜ የተለያየ ነገር ሊያጋጥማቸው ይችላል፣ በአሉታዊ መንገድ ማለት ነው እና በሰከንድ ውስጥ የሚወስኑት ውሳኔ ግን የህይወታቸው ወሳኝ ጊዜ ነው ብዬ ነው እማምነው እና እሱ ሲናገር የሰማሁት ምንድን ነው እንግዲህ ፍጹም አስፋው ጋር ነው ያንን ቃለ ምልልስ ያደረገው። በነገራችን ላይ በጣም ኢንተረስቲንግ የሆነ ቃለ ምልልስ ነበረ እና የሰከንድ ልዩነት ነው። በሰከንዶች ውስጥ ነው የሀሳብ የመጣው ነው ያለው። ምናልባት ያንን ሀሳብ ከዚህ በፊት እንግዲህ በውስጥ ልታመላልሰው ትችላለህ፣ ግን ውሳኔው ቅጽበታዊ ውሳኔ ነው። ቅጽበታዊ ውሳኔ ሰዎች ህይወታቸውን እንዲያጠፉም እንዲታደጉ ምክንያት ሊሆን ይችላል እና ሊጠነቀቁ ይገባል ነው ዋናው እዚህ ጋር ማስተላለፍ የተፈለገው መልእክት። ገባ ልክ ሲገባ ግን መኝታ ክፍሉ ቅዱሳን ስዕሎች አሉ። የቅድስት ድንግል ማርያም እና የማን ያለው አንደኛውን ዘንግቼዋለሁ። በኋላ ግን ሄዶ ከቅድስት ድንግል ማርያም ጋር የተነጋገረው በኋላ ግን ያ ሀሳብ ትክክል እንዳልሆነ እንግዲህ ቅዱስ መንፈስም ነግሮት ይሆናል ሀሳቡን ሊሽር ችሏል እና በሰከንድ ውስጥ የምንወስነው ውሳኔ ላይ ልንጠነቀቅ ይገባል ነው ዋናው የዚህ
አጋጣሚ ውስጥ ያንን ሊያስወስን የሚችል አጋጣሚ ውስጥ ራስህን ስታጠነክር ነው የምታልፈው እንጂ ያንተ ያለፈ ታሪክ ለዚህኛው ምንም ጋራንቲ ሊሆን አይችልም። ፍጹም ጠንካራ ነው፣ ብዙ ነገር አልፎ መጥቷል፣ ትልልቅ ነገር ሰርቷል ምናምን አይደለ? እሱ አያድነህም። በጊዜው በቃ ለክ ያ አሁን ለምሳሌ እንዲህ እንድታደርግ ሊያደርግ የሚችለው አይነት ቅጽበት ሲመጣ የዛን ሰዓት የሚኖርህ ጥንካሬ ነው የምትወስነው ውሳኔ ነው ከዚህ የሚያድንህ ሐሳቡ። ስለዚህ ሰዎች እንግዲህ በህይወት ውጣ ውረድ ውስጥ ብዙ ነገር ሊያጋጥመን ይችላል። በእርግጥ በህይወታችን ውስጥ ብዙ ነገር እንከፋለን፣ የምንከፋበት ጊዜ አለ። በጣም የምንወዳቸውን ሰዎች በሞት ልናጣ እንችላለን። ሰዎች ሊያስከፉን ይችላሉ። ህይወት በፊት ከለመድነው መንገዱ ሊቀይርብን ይችላል። ጓደኞቻችን ሊከዱን ይችላል። ያመናቸው ሊከዱን ሊያስቀይሙን ይችላሉ። በዚህ ሰዓት ላይ ግን በጣም ከዳዊት የተመቸኝ ነገር ምንድነው? አንድ ልምድ አለኝ አለ። እኔ በጣም ጎበዝ መባል እንትን አይደለሁኝም። ነገር ግን የሆነ ነገር ፊል ሳደርግ ሄጄ ከእናታችን ከቅድስት ማርያም ጋር እነጋገራለሁ አለ። በቃ ይህን ያደረግሽው ለምንድን ነው? ፈልገሽ ያደረግሽልኝ? እሺ አመሰግናለሁ። እንዲህ እንግዲህ በጸሎት ህይወታችሁ የምጠይቁት ነገር አለ አይደለ? አንዳንዴ ሲብስባችሁ፣ ህይወት ሲጨልምባችሁ ሄዳችሁ ከምትቀርቡት ተራዳይ መላእክት የሚሆን ከእናታችን ከቅድስት ማርያም ጋር ፊት ለፊት ሄደው የመነጋገር ልምድ ያላችሁ ሰዎች ታውቁታላችሁ። ሲከፋችሁ እንደ ሰው ታናግራላችሁ። ምክንያቱም ሰው ይሰለቻል ነው ያለው ዳዊት። እውነቱን ነው። ሰው በችግራችሁ ጊዜ አጠገባችሁ ሊቆም አይፈልግም። ይሄ እውነታው ነው። ይሄ እውነታ ነው። ሰው በተደሳታችሁ ጊዜ ባላችሁ ጊዜ እንጂ በትክክለኛው መንገድ ወይም ደግሞ ክሪቲካል የሆነው ታይም ላይ በጣም በተቸገራችሁበት ሰዓት ላይ ማንም ሰው አጠገባችሁ ሆኖ የእናንተ ሰቆቃ መስማት አይፈልግም። ይህ ሰዋዊ ተፈጥሮ ነው። ቢሰማችሁም በጣም የቀርበ የምትሉት እንኳን የተወሰነ ጊዜ ነው። ከዛ በኋላ ይሰለቻችኋል። የማይሰለቻችሁ ደግ አምላክ ነው ያለው እግዚአብሔር ነው። ይህንም በህይወቴ ውስጥ አይቼዋለሁ ነው ያለው። ስለዚህ የዳዊትንም ነገር ወደዚህ ያመጣሁት ለምንድን ነው? በምትቸገሩበት ጊዜ ወደማይሰለቻችሁ ወደ እግዚአብሔር ነው መሄድ ያለባችሁ። መልስ አለ። ይሄ ልጅ እንግዲህ ወስኖ ነበር አለ። በቃ ራሴን አጠፋለሁ ብሎ ወስኖ ነበር። ነገር ግን ወደ ቅድስት ድንግል ማርያም ስለሄደ፣ ቅድስት ድንግል ማርያምን ስላናገረ፣ እግዚአብሔርን ስላናገረ ግን ያንን ውሳኔውን ሽሮ ለዛሬ ማንነቱ እንዲበቃ ምክንያት ሆኖታል። ስለዚህ በምንናደድበት ሰዓት፣ ድብርት ውስጥ፣ ስትረስ ውስጥ፣ ውጥረት ውስጥ በምንገባበት ሰዓት ውሳኔያችን ላይ በጣም ልንጠነቀቅ ይገባል። ከዚህ በፊት እንግዲህ ምናልባት የምታስታውሱ ከሆነ አንድ ቻሌንጅ ተጀምሮ ነበር። ራሳቸውን የሚያጠፉ ልጆች ልሄድ ነው ምናምን የሚል ቻሌንጅ ተጀምሮ አልነበረ? አሁን እነዛ ልጆች እንዲቆም ብለው ልክ እንደ ዳዊት የማሰብ ቅጽበት ቢያገኙ፣ ከቅድስት ድንግል ማርያም ጋር ለመነጋገር እድል ቢያገኙ፣ ከመድኃኔዓለም ጋር ለመነጋገር እድል ቢያገኙ ያንን ውሳኔ ላይወስኑ ይችሉ ነበር። አጋንንት እችን ታይም ነው የሚጠቀምባት እና ለአጋንንት ልንመቻችለት አይገባም። ወደ ትክክለኛው መንገድ ስንበሳጭ ወደ እግዚአብሔር ሄደን ማልቀስ ያለብን። እግዚአብሔር የተቋረጠ ህይወትንም እኮ የሚቀጥል አምላክ ነው። ምን ይሳነዋል? ስለዚህ ሁሌ ውሳኔያችን እንደዚህ አይነት ክፉ እሳቤ፣ ሴጣናዊ እሳቤ፣ ሴጣን ምንጊዜም አሳስቶን ህይወታችንን መንጠቅ ነው አይደለም የሚፈልገው። ስለዚህ ለእሱ ሳንመቻችለት እንደዚህ አይነት እሳቤ ወደ አእምሯችን በሚመጣበት ሰዓት ላይ ሮጠን ወደ እግዚአብሔር ቤት መሄድ መቻል አለብን። እግዚአብሔርን ልንጨቀጭቀው፣ አባት ሆይ ወደዚህ ምድር ያመጣኸኝ ዝም ብለህ አይደለም፣ በምክንያት ነው። ስለዚህ እኔ ልጅህ በአሁኑ ሰዓት ላይ ማንም ረዳት የለኝም ከአንተ ውጭ፣ ሰዎች ይሰለቹኛል፣ አንተ አትሰለቸኝም። ስለዚህ እንድጠፋ፣ ህይወቴን እንዳጠፋ አንተ ትፈልጋለህ ይበሉት። አልፈልግም ነው የሚላቸው። አለመፈለጉን በተግባር ያሳያቸዋል። ልክ ዳዊት ላይ እንደፈጸመው ማለት ነው። እና ይሄንን ዝም ብዬ አይደለም ያመጣሁት። አሁን አብዛኛዎቹ ወጣቶች ዲፕሬሽን ውስጥ ናቸው፣ ድብርት ውስጥ፣ ውጥረት ውስጥ ናቸው። ከስራ ማጣቱ፣ ከኢኮኖሚ ውድነቱ፣ ከብዙ ነገሮች አንጻር ብዙዎች እዛ ውስጥ ናቸው እና ሴጣን ደግሞ እቺን አጋጣሚ ይፈልጋታል። ስለዚህ ለሴጣን አንመቻች። እንዲህ አይነት ክፉ እሳቤ ሲመጣ መውሰድ ያለብን እርምጃ አሁን ልክ ዳዊት ላይ የተመለከትነው አይነት መሆን አለበት የሚለውን ጠቃሚ ምክር ወደ እናንተ ለማድረስ ነው የተወዳጁን አርቲስት የዳዊት አለማየሁን ህይወት ገጠመኝ እንበለው ወደ እናንተ ማምጣት የፈለግኩት። እንግዲህ በመጨረሻ እንድናየው የፈለግኩት ምንድነው? መምህር ደረጀ ነጋሽ ዘወይንዬ እንግዲህ እንደታሰሩ ሰምተናል።
ቀናቶች አልፏቸዋል። እንደውም በዋስ እንዲወጡ ከተወሰነ በኋላ ስቲል ነው አልወጡም። አለመውጣት ብቻ አይደለም ወደ ታማው ወደ ሆስፒታል መሄዳቸውን ሰምተናል። እንግዲህ በጣም አሳዛኝ ነው። መምህር ደረጀ ነጋሽ ዘወይንዬን ስናስብ ፊታችን የሚመጣው ምንድነው? በተለይ ቤተክርስቲያንን በተመለከተ ግንባር ቀደም ግንባር ሰጪ እንደሆኑ እናውቃለን። በቤተክርስቲያን ክብር አይደራደሩም። ስለ ቤተክርስቲያን ሕይወትን እስከ መጨረሻው ለመስጠት ቁርጥ አቋም ያላቸው መምህር እንደሆኑ ይታወቃል። ከዛ ውጭ እንግዲህ ከኔም ጋር ስለ ኢትዮጵያ ዝም አንልም ውስጥ ከሌሎች ባልደረቦቻችን ከሌሎች ጓደኞቻችን ጋር በፊት አውራሪነት በግንባር ቀደምትነት ያበረከቱት አስተዋጽኦ ይታወቃል። ስለዚህ ሀገር በወራሪ ኃይላት ድርጊት መጥፋት የለባትም ብለው ድምፃቸውን ፊት ሆነው ከሚያሰሙ መምህራን መካከል አንደኛው መምህር ደረጀ ነጋሽ ዘወይንዬ ናቸው። በደረሰባቸው ነገር በጣም እናዝናለን። ከዛም ውጭ ከስሩም ባሻገር ደግሞ የደረሰባቸው ህመም በእርግጥ ነው የምላችሁ ነጋሽ ሚዲያ ላይ ወዳጅ ነጋሽ ሚዲያ ላይ ያንን መረጃ ከተመለከትኩ በኋላ በጣም ነው የደነገጥኩት። ምክንያቱም መታሰራቸውን ሰምቻለሁ። አንዳንድ ጊዜ ምን አዲስ ነገር አለ ብዬ ነጋሽ ጋር እደውላለሁ፣ ያለው ነገር ይነግረኛል። ነገር ግን ሆስፒታል ገቡ የሚለው ነገር ስመለከት ብዙ ነገር አእምሮ ውስጥ ነው የመጣው። በሽታው ምን ሊሆን ይችላል? በምን ምክንያት ነው የገቡት? እንግዲህ እስር ቤት የገባ ሰው ብዙ ነገር አእምሯችሁ ውስጥ የሚመላለስ ነገር ይኖራልና ከዛ አንጻር ወዲያው ነበር ነጋሽ ጋር የደወልኩት። ያለውን ነገር ነግሮኛል። ፖሊስ ሆስፒታል ሕክምና የተደረገላቸው እንደሆነ ነው የነገረኝ። እንግዲህ መልካምን ሁሉ ነው የምንመኘው። ምክንያቱም እንዲህ አይነት ለቤተክርስቲያን የሚቆረቆሩ ስለ ትውልድ ያገባኛል የሚለውን ነገር ደግሞ በተግባር ከፊት ለፊት ሆነው ግንባራቸውን ለጥይት ሰጥተው የሚከራከሩ ወንድሞችን ማጣት ክስረት ነው እና የመምህር ደረጀ ዘወይንዬ ላይ የደረሰው ነገር ለብዙዎቻችን ክስረት ነው ብዬ ነው የማስበው። እንግዲህ እግዚአብሔር ጣልቃ ገብቶ ከስር እንዲያስፈታቸው ከህመማቸውም እንዲፈውሳቸው መልካም ምኞቴን ማስተላለፍ እፈልጋለሁ። እንግዲህ ለዛሬ ለእናንተ ይመጥናሉ ብዬ የመራረጥኳቸው ወቅታዊ መረጃዎች የተከታተላችኋቸው ነበሩ። በመረጃዎቹ ላይ ያላችሁን አስተያየት በሀሳብ መስጫው ሳጥን ውስጥ ብታስቀምጡልኝ ለስራዬ ብርታት ይሆነኛል። ምናልባት ለቻናሉ አዲስ ሆናችሁም ሰብስክራይብ አድርጉ። በቀጣይ በሌላ መርሃ ግብር በሌላ ወቅታዊ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ፣ መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።